ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ሀገራዊ ምክክር ለኢትዮጵያና ህዝቦቿ መጻኢ ዕድል ትልቅ ተስፋ የተሰነቀበት በመሆኑ በአግባቡ ልንጠቀምበት ይገባል ሲሉ የሃይማኖት አባቶች ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከህዝብ የሰበሰባቸውን አጀንዳዎች ለይቶና አደራጅቶ ለምክክሩ ይፋ ባደረጋቸው አጀንዳዎች ላይ የምክክር ጉባኤ የተካሄደ ይገኛል። የኢትዮጵያን የቆዩ ስብራቶች በማከም የጸናችና ለትውልድ የምትመች ጠንካራ ሀገር ለመገንባት ምክክሩ አዲስ የታሪክ ምዕራፍ ይከፍታል። በዚህ ጉዳይ ላይ በጎንደር ከተማ ኢዜአ ያነጋገራቸው የተለያዩ የሃይማኖት አባቶች ምክክሩ ለኢትዮጵያና ህዝቦቿ መጻኢ ዕድል ትልቅ ተስፋ የተሰነቀበት በመሆኑ በአግባቡ ልንጠቀምበት ይገባል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አባት መላከ ገነት ቀሲስ ፈንታ ገብረ ሚካኤል ለኢትዮጵያ ዘላቂ ሰላምና መረጋጋት ከምክክር የሚሻል አማራጭ የለም ነው ያሉት። በምክክር ችግሮች ሲፈቱ ነጋዴው ነግዶ የሚያተርፍበት፣ ገበሬው አርሶ የሚያመርትበት፣ የትኛውም ዜጋ ተንቀሳቅሶ ሀብት በማፍራት ለሀገር እድገት የድርሻውን ይወጣል ብለዋል። በመሆኑም በምክክር ችግሮችን መፍታት እንደሚቻል ጠንካራ አቋም በመያዝ ለስኬታማነቱ ሁላችንም በጋራ መስራት ይገባናል ነው ያሉት። የጎንደር ከተማ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ዶክተር ሐሰን ደሴ በኢትዮጵያ ከግጭትና ጦርነት አዙሪት ልንወጣ ያልቻልነው ለምክክር ቦታ በመስጠት ችግሮችን መፍታት ባለመቻላችን ነው ብለዋል። በመሆኑም ሀገራዊ ምክክር መካሄዱ ለኢትዮጵያና ህዝቦቿ ትልቅ ዕድል መሆኑን አንስተው በአግባቡ ልንጠቀምበት ይገባል ብለዋል። በኢትዮጵያ ብዝሃ ማንነቶችና ሃይማኖቶች ያሉ በመሆኑ በልዩነቶች ውስጥ መመካከርና መደማመጥ የግድ መሆኑንም አንስተዋል። የወንጌላውያን አማኞች ጎንደር አጥቢያ መጋቢ የሆኑት መጋቢ እልፍነህ ተስፋ የሀገርን አንድነት ማስቀጠል የሚቻለው በምክክር ለችግሮች ዘላቂ መፍትሄ በመስጠት ብቻ ነው ብለዋል። ሌሎች ብዝሃ ማንነት ያላቸው ሀገሮች ችግር በገጠማቸው ጊዜ ተግዳሮታቸውን የፈቱት በምክክር መሆኑን አንስተው እኛም ይህንኑን የምክክር ዕድል በአግባቡ መጠቀም አለብን ነው ያሉት። በሌላ ዜና የዋቸሞ ዩኒቨርሲቲ ምሁራን ሀገራዊ ምክክር ልዩነቶችን በውይይት በመፍታት ጠንካራ ሀገረ መንግስት ለመገንባት ከፍተኛ አስተዋጽኦ አለው ሲሉ ተናገሩ። በዩኒቨርሲቲው የሰላምና ደህንነት ጥናት መምህርና ተመራማሪ ዶክተር ተመስገን ቶማስ አሁን እየተካሄደ የሚገኘው ሀገራዊ ምክክር አለመግባባቶችን በውይይት በመፍታት ለጋራ ተጠቃሚነት ትልቅ እገዛ ያደርጋል ብለዋል። የሀገር እድገትና ዘላቂ ሰላም መረጋገጥ የዜጎችን የነቃ ተሳትፎ እንደሚጠይቅ ጠቁመው ጎታች አመለካከቶችን በሀገራዊ ምክክሩ በመፍታት ለጋራ ተጠቃሚነት መስራት ይገባል ነው ያሉት። ችግሮችን በጠረጴዛ ዙሪያ መምከር ለቆዩ ችግሮች የጋራ መፍትሄ ማምጣትና የተዛቡ ትርክቶችን ማረም እንደሚያስችልም ነው የተናገሩት። እየተካሄደ ያለውን ሀገራዊ ምክክር በአግባቡ በመጠቀም ለሀገር እድገትና ለዲሞክራሲያዊ ስርዓት ግንባታ መጠቀም ይገባል ብለዋል። የምክክር ሂደቱ ለቆዩ ችግሮች ዘላቂ መፍትሄን ይዘው ከመምጣቱ ባለፈ የህዝቦችን አብሮነት በማጠናከር የኢትዮጵያን የማንሰራራት ጉዞ የሚያጠናክር ነው ያሉት ደግሞ በዩኒቨርሲቲው የፖለቲካ ሳይንስ መምህሩ አበራ ቢሶ ናቸው። ለዚህም በኮሚሽኑ ተለይተው የቀረቡ አጀንዳዎች
ለቆዩ ችግሮች ዘላቂ መፍትሄ ለመስጠትና ለተተኪው ትውልድ የተሻለች ሀገር ለማስተላለፍ ተጨማሪ አቅም ይፈጥራል ሲሉ ገልጸዋል። የሚነሱ ችግሮችን በማረም ለሀገረ መንግስት ግንባታው መጠናከር የሚያበረክተው አስተዋጽኦም ከፍተኛ መሆኑን ነው ምሁራኑ በአጽንኦት የተናገሩት። ዘገባው የኢዜአ ነው። 17 የሰዎች አዘዋዋሪዎች በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ የቆዩና ከተጎጂዎች ከ1 ቢሊዮን ብር በላይ የተቀበሉ በአደገኛ ህገወጥ አዘዋዋሪ መሐመድ ጣሂር አደን ወርድ የሚመሩ የተደራጁ 17 የወንጀል ቡድን አባላትን በቁጥጥር ስር አውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ባሰባሰበው የሰውና የሰነድ ማስረጃ ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት በወንጀል ድርጊቱ ውስጥ በከፍተኛ ደረጃ መሳተፋቸውን በምርመራ መዝገቡ ማጣራቱን ገልጿል። ተጠርጣሪዎቹ የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎቹ በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ከተለያዩ የሀገራችን አካባቢዎች በደላሎች አማካኝነት ተጎጂዎችን በመመልመል ሲልኩ መቆየታቸውንም ፖሊስ አስታውቋል። በተለይም ተጠርጣሪዎቹ ተጎጂዎችን በመያዣነት በመያዝ ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና ሲፈጥሩ እንደነበር ፖሊስ አረጋግጧል። በዚህ መሰረት የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት ባደረገው ጠንካራ ክትትልና ምርመራ በርካታ ከባባድ ግኝቶችን ይፋ አድርጓል። ከነዚህ መካከል ህገወጥ አዘዋዋሪዎች ከተጎጂዎች ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን፣ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን፣ ከ60 ሰዎች በላይ ለህልፈት ህይወት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸውን በምርመራ ማረጋገጥ ችሏል። የኢትዮጵያ ፌዴራል ፖሊስ ህገወጥ የሰዎች አዘዋዋሪዎቻቸውና ተባባሪዎቻቸው በቁጥጥር ስር እንዲውሉ ድጋፍ ላደረጉ አካላት ምስጋናውን እያቀረበ ህብረተሰቡ የዜጎች ተሳትፎ መተግበሪያ 991 ነፃ የስልክ መስመርና ሰው አልባ ፖሊስ ጣቢያን በመጠቀም መረጃ በመስጠት ትብብሩን አጠናክሮ እንዲቀጥል ጥሪውን አስተላልፏል። በኢትዮጵያ የተፈጥሮ ሀብት ጥበቃና ልማትን በማጠናከር ለነገው ትውልድ የተሻለች ሀገር ለማስረከብ ውጤታማ ተግባራት እየተከናወኑ ነው ሲሉ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ ተናገሩ። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን 60ኛ ዓመት የምስረታ በዓሉን እያከበረ ነው። በመድረኩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎች፣ የዓለም አቀፍ ተቋማት ተወካዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። የባለስልጣኑ ዋና ዳይሬክተር ኩመራ ዋቅጅራ በዚህ ወቅት እንደገለጹት ተፈጥሮ ለኛ ከተሰጠ ሀብትነት ባሻገር ለመጪው ትውልድ የምናስተላልፈው አደራ ጭምር ነው ብለዋል። በመሆኑም የተፈጥሮ ሀብትን መጠበቅ አማራጭ ሳይሆን ግዴታ መሆኑን ጠቅሰው ተራሮች፣ ሰፋፊ ወንዞች፣ ረግረጋማ ቦታዎች፣ ጥልቅ ሸለቆችና ሐይቆች የኢትዮጵያ ብዝሃ ሕይወት ሀብት መለያዎች መሆናቸውን ተናግረዋል። ዋሊያ፣ አይቤክስ፣ ቀይ ቀበሮ፣ ጭላዳ እንዲሁም በርካታ አዕዋፋትና አበቦች በተፈጥሮ ሀብታችን የታደልናቸው የሀገራችን ማንነትና የኢኮኖሚያችን አቅም ናቸው ሲሉም ተናግረዋል። የዱር ሕይወት ጥበቃ በኢትዮጵያ ከዘመናዊ ተቋማዊ አደረጃጀት በፊት በባህላዊና ማህበራዊ እሴቶቻችን ውስጥ ዘመን የተሻገረ ስር የሰደደና የማህበረሰብ ጥበቃ ተሞክሮች ለዛሬው ጥበቃ መሰረቶች መሆናቸውን ገልጸዋል። ከ60 ዓመታት በፊት በሁለት ብሔራዊ ፓርኮች የተጀመረው ዘመናዊ ጥበቃ ጉዞ ዛሬ ላይ እንደ ሀገር ከ30 በላይ መድረሳቸውን ጠቁመዋል። በርካታ የዱር እንስሳት መጠለያዎች፣ ከ106 በላይ ልዩ ልዩ የዱር እንስሳት ጥበቃ ቦታዎች መፈጠራቸውንም ተናግረዋል።
ዛሬ እንደ ሰፊ የጥበቃ ቦታዎች አስተዳደር፣ የብሔራዊ ፓርኮች ልማት፣ የብዝሃ ሕይወት ጥበቃ፣ ዘላቂ ቱሪዝምና የማህበረሰብ ተሳታፊነት የተመሰረተበትን ልማት ማረጋገጥ መቻሉን አመላክተዋል። ከቅርብ ዓመታት ወዲህ የጥበቃ ቦታዎች አስተዳደር እንዲጠናከር፣ የአካባቢው ማህበረሰብ ተሳታፊነት እንዲያድግ፣ የቱሪዝም መሰረተ ልማቶች እንዲሻሻሉና ዲጂታል ቴክኖሎጂዎች በጥበቃ ስራ ውስጥ በስፋት እንዲተገበሩ መደረጉን አንስተዋል። ዛሬ የምናከብረው 60 ዓመታት የቆየ ተስፋ፣ 60 ዓመታት የተከፈለ መስዋዕትነት፣ 60 ዓመታት የተጻፈ ታሪክ እና 60 ዓመታት ለቀጣዩ ትውልድ የተሸከምነው አደራ ነው ብለዋል። ለአይሻ 1 የንፋስ ኃይል ማመንጫ ፕሮጀክት $110 ሚሊዮን ብድር ጸደቀ። የአፍሪካ ልማት ባንክ ግሩፕ በኢትዮጵያ በመንግስትና የግል አጋርነት ማዕቀፍ ለሚገነባው የመጀመሪያው የአይሻ 1 የንፋስ ኃይል ማመንጫ ፕሮጀክት የ$110 ሚሊዮን ብድር ማጽደቁን አስታውቋል። የኢነርጂ ፋይናንስ ሶሉሽን ፖሊሲና ሬጉሌሽን ክፍል ዳይሬክተር ዋሌ ሽኒባሬ እንዳስታወቁት ለፕሮጀክቱ ግንባታ የሚውለው ብድር መጽደቁ ለኢትዮጵያ የኃይል ዘርፍ አዲስ ምዕራፍ ነው። ፕሮጀክቱ መቀመጫነቱ በተባበሩት አረብ ኤሚሬትስ በሆነውና በታዳሽ ኃይል ልማት ላይ በተሰማራው ኤሜአ ፓወር ኩባንያ አማካኝነት የሚገነባና ለ25 ዓመታት በባለቤትነት የሚመራ እንደሆነም ተገልጿል። ለፕሮጀክቱ ግንባታ የሚውለው የፋይናንስ ብድር $80 ሚሊዮን ከባንኩ፣ $20 ሚሊዮን ከንጹህ ቴክኖሎጂ ፈንድ፣ $10 ሚሊዮን ከአፍሪካ ዘላቂ የኢነርጂ ፈንድ የተገኘ መሆኑን የኢትዮጵያ ኤሌክትሪክ ኃይል መረጃ ያመላክታል። አሁን ደግሞ ወደ ውጭ ዜና ተሻገርን። በአፍሪካ የጋዝ ማስተላለፊያ መስመር ለመዘርጋት ከስምምነት ተደረሰ። ከናይጄሪያ እስከ ሞሮኮ የሚደርሰው ይህ የጋዝ ማስተላለፊያ መስመር ዝርጋታው ለረጅም ጊዜ ሲጠበቅ የነበረ ሲሆን አሁን የምዕራብ አፍሪካ ሀገራት መሪዎች እቅዱን ተቀብለውታል። የሴራሊዮን ፕሬዝዳንትና የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ኃላፊ ጁሊየስ ማዳ ባዮ እሁድ ምሽት በፍሪታውን ከተማ በተካሄደው የፊርማ ስነ ስርዓት ላይ ጋዙ ወደ እናንተ አካባቢ ሲመጣ እንዳትገረሙ ብለዋል። 6000 ኪሎ ሜትር የሚረዝመው የጋዝ መስመር በአትላንቲክ ውቅያኖስ ዳርቻ የሚገኝ 14 የአፍሪካ ሀገራትን ይሸፍናሉ። የጋዝ ማስተላለፊያው በስፔን በኩል ከሚያልፈው የአውሮፓ የጋዝ መስመር ጋር ከመገናኘቱ በፊት የናይጄሪያን ጋዝ ወደ ሞሮኮ ያደርሳል። የግንባታው ፕሮጀክት በናይጄሪያ የነዳጅ ኩባንያና በሞሮኮ ብሔራዊ ማዕድን ተቋም በጋራ እንደሚመራም ተገልጿል። እንደ ኢኮዋስ፣ ኢስላሚክ ዴቨሎፕመንት ባንክ እንዲሁም የነዳጅ አምራችና ላኪ አገራት ኦፔክ ፈንድ ባሉ ቀጣናዊ ተቋማትም ድጋፍ ይደረግለታል። የነዳጅ ማስተላለፊያው ግንባታ ከ2 ዓመት በኋላ እንደሚጀመር የሚጠበቅ ሲሆን ወደ $25 ቢሊዮን ገንዘብ ይፈጃል ተብሏል። የኤነርጂ ባለሙያና የቀድሞው የናይጄሪያ መንግስት አማካሪ ቻርልስ ማጃሚ እንደሚናገሩት የማስተላለፊያ መስመሩ ግንባታ ከአፍሪካ የወጣ ጋዝ በውጭ ሀገራት ተጣርቶና ተዘጋጅቶ በ3 ወይም በ4 እጥፍ ዋጋ መልሶ ለአፍሪካ ሀገራት የሚሸጥበትን ስርዓት ይቀይራል። እንደ ናይጄሪያ ያሉ አገራትን የተፈጥሮ ሀብት ሙሉ በሙሉ ዋጋ የሚያሳጣው የቀድሞ ልማድ ማብቃት አለበትም ብለዋል። የጋዝ ማስተላለፊያው በትክክል አገልግሎት ላይ ከዋለ የቀጣናውን ኢንዱስትሪ እድገት ከማነቃቃት በተጨማሪ አፍሪካ በዓለም አቀፍ መድረክ ያላትን አቅም እንደሚጨምርም ተገልጿል። በናይጄሪያ ናሽናል ኦፕን ዩኒቨርሲቲ ፕሮፌሰር የሆኑት ጋኒያት አዲጄኬ አዲሲና ኦትማን የኢነርጂ ተጠቃሚነትን ከማረጋገጥ ባሻገር አፍሪካ ከዓለም አቀፍ ገበያ ጋር እንድትገናኝ መንገድ ይከፍታል ብለዋል። አገራት ከተባበሩና አብረው መስራት ከቻሉ አፍሪካ ትልቅ ነገር ማሳካት እንደምትችል ማሳያ እንደሚሆንም ፕሮፌሰሯ አክለዋል። የናይጄሪያ ሞሮኮ የጋዝ ማስተላለፊያ መስመር ዝርጋታ እቅድ ከተሳካ በአመት 30 ቢሊዮን ኩቢክ ሜትር ጋዝ ማስተላለፍ የሚችል ሲሆን 400 ሚሊዮን ህዝቦችን ያገለግላል። ይህም በውቅያኖስ ዳርቻ ላይ ከተዘረጉ የዓለም የጋዝ ማስተላለፊያዎች አንዱ የሚያደርገው ሲሆን የምዕራብ አፍሪካን የኢነርጂ ምህዳር ይለውጣል ነው የተባለው። በቀይ ባህር ላይ የሚንቀሳቀሱት የየመን ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣሉን አስታወቀ። በኢራን የሚደገፈው ታጣቂ ቡድን ቃል አቀባይ
ማዕቀቡ በአስቸኳይ ተግባራዊ መሆን እንደሚጀምር ገልጸዋል። ማዕቀቡ ሳውዲ ሁቲ በሚቆጣጠራቸው የሰሜን ምዕራብ የመን ወደቦችንና አየር ማረፊያዎችን በመዝጋቷ የተወሰደ የበቀል እርምጃ እንደሆነ ተናግረዋል። ሰኞ ዕለት የሁቲ ጦር ቃል አቀባይ ያህያ ሳሬ ሳውዲ አረቢያ ለ12 ዓመታት ያህል በምንወዳቸው ህዝቦች ላይ ፍትሃዊ ያልሆነና ጨቋኝ ከበባ ፈጽማለች፣ ሀብቶቻችንን ዘርፋለች፣ እንዲሁም ወደቦቻችንንና አየር ማረፊያዎቻችን በመዝጋት ሁሉን አቀፍ እገዳ ጥላለች ሲሉ ከሰዋል። ለዚህም ምላሽ ለመስጠት በሳውዲ ወንጀለኛ ጠላት ላይ የባህር ማዕቀብ መጣሉን ገልጸዋል። ቃል አቀባዩ ስለ ማዕቀቡ ዝርዝር መረጃ አልሰጡም። ሆኖም የሁቲ ሚዲያ ምክትል ኃላፊ ነስረዲን አሚር በኤክስ ገጻቸው ባሰፈሩት ጽሑፍ እንዳሉት የቀይ ባህር ደቡባዊ መግቢያ ባብ አል ማንዳብ ወሽመጥ ለሳውዲ አረቢያ መርከቦች ዝግ የሆኑ ነው። የታጣቂ ቡድኑን እርምጃ ተከትሎ የሳውዲ አረቢያ የውጭ ጉዳይ ሚኒስቴር የቀረቡበትን ክሶች አስተባብሏል። አገሪቱ መርከቦችን ለመጠበቅ ባለም አቀፍ ሕግ መሰረት አስፈላጊውን እርምጃ እንደምትወስድ ገልጿል። ሳውዲም ስለ ማዕቀቡ የሰጠችው ዝርዝር መረጃ የለም። ሁቲዎች በሳውዲ አረቢያ ደቡባዊ ምዕራብ በሚገኘው አብሃ አየር ማረፊያ ሚሳኤሎች መተኮሳቸውን ተናግረዋል። ይህም ሳውዲ በሰንዓ አየር ማረፊያ ላይ ፈጽመዋለች ላሉት የአየር ጥቃት ምላሽ እንደሆነ ገልጸዋል። ጥቃቶቹ በሳውዲ በሚደገፈው የየመን መንግስት የተረጋገጡ ሲሆን እርምጃው ያለ ፈቃድ ሊያርፍ የነበረን የኢራን አውሮፕላን ለመከላከል የተወሰደ እንደሆነ አስረድተዋል። የመን እንደ አውሮፓውያን አቆጣጠር በ2014 በተጀመረውና ሁቲዎች የሰንዓን መንግስት ባስወገዱበት የእርስ በርስ ጦርነት ከፍተኛ ቀውስ አጋጥሟታል። ግጭቱ በ2015 በሳውዲ የሚመራው ጥምረት በአገሪቷ መንግስታዊ ስርዓት ለመመለስ ጣልቃ ከገባ በኋላ ተባብሷል። እንደ የተባበሩት መንግስታት መረጃ በግጭቱ ከ15000 በላይ ሰዎች የተገደሉ ሲሆን ከ22 ሚሊዮን በላይ ሰዎች እርዳታ ፈላጊ የሆኑበት በዓለም ከፍተኛ የሆነ የሰብአዊ ቀውስ አስከትሏል። ዘገባው የቢቢሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘው ነበርኩ። ሰናይ ጊዜ እንደሆነላችሁ ከወዲሁ ተመኘን።